በጸጋዎች የተሞላ ምድረገነት ተፈጥሮ የማይደበዝዝ ምልክት ድንቅ ውበት የተዋሃደ ብዝሃነት የማንነት ማህተም ህብረ ብሔራዊት ሀገር ብዝሃነት ለኛ የሀገር መድመቂያ የውበታችንና የጋራ ድምር ታሪካችን ማሳያ ነው። እያንዳንዱ ማንነት የኢትዮጵያዊነትን ሸማ በልዩ ልዩ ክር ይሰራል። ህብረ ብሔራዊነት በሀገራዊ አንድነት ተደምሮ ለሀገር ብልጽግና ለጋራ እድገት መሰረት ሆኗል። ኢትዮጵያ ህብረ ብሔራዊት ናት። የብዙ ብሔሮች፣ ባህሎች፣ ቋንቋዎች ሀገር ናት። ኢትዮጵያ የብዝሃነት ሀገር ናት። የኢትዮጵያ ብዝሃነት የሚገለጥባቸው አንዱ የብሔር ብሔረሰቦች ብዝሃ ማንነት፣ ብዝሃ ቋንቋ፣ ብዝሃ ባህል፣ ትውፊቶች፣ ወጎች እንደዚሁም የተለያዩ ቋንቋዎች የሚነገሩባት ብዝሃ እምነት የሚስተናገድባት ድንቅ ሀገር ናት። እንደ አንድ ቤተሰብ ወንድማማች እህትማማች የአንድ ቤተሰብ ልጆች ነን። እኛ ኢትዮጵያዊ ነን። እንግዲህ የጋራ ስማችን ኢትዮጵያዊ ነው። ግን በብሔር ሶማሌ፣ አፋር፣ ደቡብ፣ ጋሞ የተለያየ ልንሆን እንችላለን። ወንድማማቾች ነን። አሁን በፌዴራል ፌዴሬሽን ምክር ቤት እውቅና የተሰጣቸው 76 ብሔር ብሔረሰቦች ናቸው ያሉት። የብዝሃነት መገለጫ ናቸው። ቋንቋ የተለያየ አለ፣ ባህል የተለያየ አለ፣ የአሰፋፈር ሁኔታ የተለያየ አለ፣ እሴቶች የተለያዩ አሉ። በእነዚህ ብዝሃነቶች መሰረት ያደረጉ ደግሞ ብዝሃ ፍላጎቶችም አሉ። ኢትዮጵያ የብዙ ማንነቶች አገር ናት። ኢትዮጵያ መልከ ብዙ ናት። የብሔር ብሔረሰቦች አንድነት ከንጥል በጣም የሚያምር ማለት አንድ እቃ ውስጥ የሚቀመጥ አበባ ከለሩ እንዴት ነው ድብለቅለቅ ሲል ያምራል አይደለም? የኛ ፌደራል ስርዓት እነዚህን ታሪካዊ ጥያቄዎችን ለመመለስ ያሰበ ነው። ሁለተኛ ደግሞ ተጨባጭ ሁኔታዎች አሁን ያሉ ተጨባጭ ሁኔታዎችን ለመመለስ ያለመ ነው። አሁን ባለንበት በ20ኛው ክፍለ ዘመን በተለይም ብዝሃነት ባለባቸው ሀገራት ፌደራል ስርዓት ምርጫቸው ነው። በተለይም ደግሞ ህብረ ብሔራዊ ፌደራል ስርዓትን ምርጫ አድርገው ነው ይሄን የሚከተሉትና እኛ እንደ ሀገር ይሄን ሀገር ጠንካራ ሀገራዊ ማንነት እንዲኖረው፣ ጠንካራ ሀገራዊ አንድነት እንዲኖር፣ በህዝቦች መካከል የበለጠ መቀራረብ እንዲኖር፣ መተማመን እንዲኖር የብዝሃነት ፍላጎቶችን መጫን መጨፍለቅ ሳይሆን ብዝሃነት ፍላጎቶችን በልኩ መጠቀም የሚችሉበትን ህገ መንግስታዊ፣ ህጋዊ፣ ተቋማዊ አሰራሮች ምቹ ሁኔታዎች መፍጠር ግዴታ ስለሆነ ነው። የኢትዮጵያ የፌደራል ስርዓት መነሻው ህብረ ብሔራዊነት ነው። መነሻውና ዓላማው ህብረ ብሔራዊነትን ማጠናከር ነው። ኢትዮጵያ የብዙ ብሔር ብሔረሰቦች እና ህዝቦች አገር መሆኗን ማረጋገጥ ነው።
ማረጋገጥ ብቻ አይደለም ማመን ነው። ይህ የብዝሃነትና የአብሮነት ጉዞ በህገ መንግስታዊ ቃል ኪዳን የታሰረ ታሪካዊ ምዕራፍ አለ። ህዳር 29 የኢትዮጵያ ቀን ብዝሃነት ህገ መንግስታዊ እውቅናም ዋስትናም ያገኘበት ቀን ከመሆኑ ጋር ተያይዞ ህገ መንግስታችን የሁሉም ብሔሮች ብሔረሰቦችና ህዝቦች መብቶች የተረጋገጡበት ነው። በዓሉ በአንድ በኩል የኢትዮጵያ ቀን ልንለው እንችላለን። በሌላ በኩል ደግሞ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በህገ መንግስቱ የተሰጣቸውን መብት ኤክሰርሳይዝ ተግባራዊ ማድረግ የጀመሩበት ጊዜ በመሆኑ በዓሉ በተለየ ሁኔታ ይከበራል ማለት ነው። የኢትዮጵያን ልብ፣ የአፍሪካ መናኸሪያ፣ የብሔር ብሔረሰቦች ቤት፣ ብዝሃ ባህል፣ ቋንቋ፣ ትውፊትና ወግ መገኛ የሀገር ምሳሌ ነች አዲስ አበባ። አዲስ አበባ ደግሞ ለዚህ ለህብረ ብሔራዊ ማንነት ማሳያ ትልቋ የኢትዮጵያውያን ቤት ናት። በአዲስ አበባ ውስጥ የማይኖር የኢትዮጵያ ብሔር ብሔረሰብ የለም። አዲስ አበባ የሀገር መልክ ነች። በአብሮነት መኖር የሰላም መሰረት መሆኑን የምትመሰክር የሁሉም መናገሻ። አብሮ የሚኖርባት ሁሉም እኩል የሚሰማባት አዲስ አበባ ቀኗም ምሽቷም በአብሮነት የደመቀ ነው። ማህበረሰብ እርስ በርስ የሚደጋገፍ ነው። በበዓላት ቀን አብሮ ቡና ተጠራርቶ የሚገባበዝ ነው። ተወደን በፍቅር ብሔር ብሔረሰብ ተስማምተን በደስታም በዘንም ተስማምተን በህብረት ነው የምንኖር። አዲስ አበባ የሁሉም ምንጭ ናት። ከሰሜን ከምስራቅ ከደቡብ ከምዕራብ መጥቶ የምኖርባት ከተማ ናት። እዛ ስንኖር ግን በመቻቻል ነው የምንኖረው፣ በመተሳሰብ ነው የምንኖረው፣ በመተጋገዝ ነው የምንኖረው። ከገዋኔ ነው የመጣሁት። ገዋኔ ማለት የአፋር ክልል ነው። ከዛ ከተማ ነው የመጣሁት። አሁን ወገኖቼ ጋር ደግሞ ስገባ ባህሌን ይዤ ነው የገባሁት። ይዤ መግባቴን ባህሌን አልተቃወሙኝም። የኔንም ባህል አክብረውልኝ የነሱንም እንዳከብርላቸው የየራሳቸውን ባህል ሁሉም ይዘው ነው የመጡት። የአንዱ ሀዘን የኔ ሀዘን ተደጋግፈን ዛሬ አንደኛው ጎረቤት ለህዝብ ቢያመጣ ሌላኛው ደግሞ ምሳሳት ወይ ቁርስ ሰዓት ቡና አፍልተን ያለውን ሰው ጓዳውን ያፈራውን አምጥቶ ተደጋግፈን ያለ ነው ማለት ነው። እዚቹ ያለ ነው እንኳን ራሱ ከተለያየ ክልል የመጣን የተለያየ እምነት ሃይማኖት ተከታዮች ነን። የተለያየ ቋንቋ ነው የምንናገረው፣ ግን አንድ የሚያደርገን ደግሞ ኢትዮጵያዊነታችን ነው። ብዝሃነታችን እሱ ነው። ምክንያቱም አንዱ አንዱን ሃይማኖት አንዱ የአንዱን ባህል አክብሮ አንዱ የአንዱን ቋንቋ አክብሮ እስከሄደ ድረስ በቃ ኢትዮጵያዊነት ማለት እሱ ነው። የአብሮነታችን ሸማ፣ የትስስራችን ሚስጥር፣ ቋንቋ የማይገድበው ድንበር የማይወስነው መግባባት፣ መከባበርና መደጋገፍን መሰረት ያደረገ ይሄ አገራዊ ባህል ነው። ሀዘን ላይ የትም ሁኚ የትም ማንም ሁኚ ምንም ሀዘን ላይ ሁሉም
እንደ ሀዘኑ ያስተዛዝናል። ሰርግ ሲኖር እንደ እምነቱ የክርስቲያን በክርስቲያን የእስላም በእስላም ተሰርቶ ደስታውን እንካፈላለን። በሀገር ጉዳይም እንደዚሁ አብረን ሼር የምናደርገው ሀሳብ አለ። አንዱ ወንድሜ ሚስቱ ከወሎ ነች። እህቴ ባሏ ከሀዲያ ነው። አንዱ ውጭ ያለው ወንድሜ ሚስቱ አሜሪካዊ ናት። እንዲያም ከኢትዮጵያ አልፈን እኮ ያው ግሎባላይዜሽን የሚባለው እንደዛ አይነት ነገር ነው እና የኢትዮጵያ ሕዝብ እኮ ተዛምዶ ተዋልዶ ተጋብቶ የኖረ ሕዝብ ነው። ይሄ እኔ እንደዚህ ነኝ እንደኔ እንደዛ የሚል አንድ ሁለት ልጠር ይችላል። ሶስተኛ አራተኛ ላይ ግን ሌላ ቦላ ክልል ነው የምትረግጭው እና ሁሉም የተያያዘ ነው። እኛ አንድነታችን፣ ህብረታችን፣ ውበታችን ደግሞ ክብራችን ነው። ባህል የዘመናት ታሪክና ጥበብ አለው። ማዕዶቹም የስብስብና የፍቅር ናቸው። ብሔር ብሔረሰቦች የተሰባሰቡበት፣ የተደመሩበት፣ የተሰፈሩበት መዳብ ብዬ ነው ማስበው። የኛ አረፋ ይመጣል፣ ክርስቲያኑ ውሃ ይዞ ይመጣል፣ ወተት ይዞ ይመጣል፣ ሙዝ ይዞ ይመጣል። ያለውበት ለራሴ እንደ አካባቢ ነው። እኔ መነዙ ሲመጣ ኬኬን ጋግሬ እኛ እንደዚህ በዛ ልክ ነው ያለን። እኛ ልዩነቶች የለንም። ልዩነቶች ብሔር ብሔረሰብ ማለት ቀላል ነገር ነው። እኛ ሀብታችን ብሔር ብሔረሰቦች ሲንገናኝ ሰውነታችን ይጨምራል፣ እናድጋለን፣ እንቀየራለን። እኔ ቤት ውስጥ እንደው የጉራጌ ምግቦችን እንደ ክትፎ፣ እንደ ቆጮ፣ እንደ እርግፎ የሚባል አለ። እነሱ የመሳሰሉትን ነገሮች እሰራለሁ። እንደ ጉራጌ የሚሰሩ ክትፎ፣ ቆጮ፣ አይብ፣ ጎመን ምናምን እንደዛ ነገሮችን እንሰራለን። አሁን በደቡብ ብቶች ኬሽካ አለ፣ ፊቲላ አለ፣ ቢቤ የሚባል ምግብ አለ። እነሱን በአንድ ላይ ማህበራዊ ኑሮ ሆነ ስለምንኖር አንዱ ያንዱን ስራ ያውቃል። እያልነሽ የምትባል ጎረቤት አለችኝ፣ አማራ ተወላጅ ናት። አነባበሮ ስትጋግር እንዴት ጎበዝ መሰለችሽ! በጣም ይጣፍጣል። ይሄ ኑግ አድርጋ በቅቤ አሽታ ከላይ ቆንጆ አድርጋ ነው የምትጋግረውና እሷ ለቡና ቁርስ ታመጣለች። እንደገና ደግሞ ድንቄ የምትባል የኦሮሞ ተወላጅ ጎረቤት ያለች፣ እሷ ደግሞ ቂንጬ ስትቀቅል ዋ እጅ ያስቆረጥማል። በጣም ደስ የሚል ነው። ዙሪያሽ የምትባል ጉራጌም ጎረቤት ያለች፣ እሷም እንደዚሁ ክትፎ ታመጣልናለች። እንደዚህ እያለ ሁሉም የየራሱን። እኔ ደግሞ ፍየሎች ቤቴ ስላሉ የፍየል ወተት አፍልቼ በቡና እንድንጠጣ ወተቱን ይዘን እንሄዳለን። አብሮነት ሲባል ይሄን ነገር ሁሉ ሽሮ አንድ አይነት መሆን ማለት አይደለም። ልዩነቶቻችንን ይዘን በጋራ መቆም እንችላለን ነው። አዲስ አበባ ለሌላውም የኢትዮጵያ ክልሎች ተምሳሌት ናት ብዬ ነው የማምነው እኔ። የሀገራችን በልዩነት ውስጥ የተደመረ ውበት የሚንጸባረቅበት ስፍራ ላይ ነው የምንገኘው። ከ80 በላይ ብሔር ብሔረሰቦችና ሕዝቦች ማንነት፣ ባህል፣ ታሪክና ጥበብ በዚህ ስፍራ እንደ ሞዛይክ ተጣምረዋል። ይሄ የገበያ ማዕከል ሽሮ ሜዳ ትንሿ ኢትዮጵያ ማለት ይቻላል። የፈለግሽውን ሀገር ባህል ልብስ ታገኛለሽ። እኔ የብሔር ብሔረሰብ ልብስ ነው የምሰራው። እነዚህ ከራያ ልብሶች ጋር የሚለበሱ አሉ፣ የኦሮሚያ ልብሶች አሉ፣ የኦሮሚያ ጌጣጌጦች እንደነዚህ ሀረር ብዙ ነገር እንትን ያለ። እዚህ ጋር ደግሞ የምታያቸው እንዳለ ሙሉ የቁልፍ መያዣ ናቸው። እዚህ ጋር ደግሞ የሀመር
የምታያቸው ጌጣጌጦች አሉ። እዚህ ጋር የቁልፍ መያዣዎች፣ እዚህ ጋር ደግሞ ከቀንድ የሚሰሩ ጆሮ ጌጦች። የራያ አለ፣ ጎጃም አለ፣ ጎንደር አለ፣ ኦሮሚያም ደግሞ ባሌ፣ ጉጂ፣ አባገዳ፣ ወለጋ በቃ ሁሉ ብሔር ብሔረሰብ አለ። ለሀገር ውስጥ ብቻ ሳይሆን የውጭ ዜጎችም ይመጣሉ። አሁን ይሄ ለምሳሌ የሀረር ባህል ነው። ይሄ አንገት ላይ የሚደረግ ጌጥ ነው። ይሄኛው ደግሞ የግንባር ነው። ይሄኛው ደግሞ እጅ ላይ የሚደረግ ነው። አሁን እየሰራው ያለው ጨሌ ነው። ሲጨርሽ ይሄ ነው የሚመስለው ማለት ነው። ይሄ ጨሌ ማለት ነው። በአርሲ ወይ በአባገዳ ማለት ነው። በጣም ውበት አለው። ደስ ይላል። ብሔር ብሔረሰብ ልብስ ይዘሽ ስትገኝ ሲጠይቁሽ ስትሸጪም ይዘሽም ስትገኝ በጣም ደስ ይላል። እነዚህ አልባሳትና ጌጣጌጦች የኢትዮጵያን ብዝሃነትና አንድነት የሚመሰክሩ ከትውልድ ወደ ትውልድ የሚሸጋገሩ የኩራትና የጥበብ አምዶች ናቸው። የመዲናችን እውነተኛ የመቻቻልና የአብሮነት ሕያው ማሳያ ሌላው ገጽ መርካቶ ነው። እዚህ የመሻትና የጥረት ድምር ውጤት የሁሉም እጆች ተባብረው በመስራቱ ላይ ነው። አንዱ ያለ አንዱ የማይሰምር በወንድማማችነት የጸና ንግድና አብሮነት። መርካቶ ምን መገኛ አንቺ አሁን ምን ከየት ይገኛል? ሁሉም ነገር ከመርካቶ አይደለም። በሁሉም ቦታ ስራ አለ። አዝረከኩሽ ምን ቆንጆ በጣም ፍቅር ያለው በጣም በቤትሽ ሳትበይ ብትወጪ ይሄ ቆጮ ጋግረን ጎመን ገዝተን በእንዲህ ጠብሰን እዚህ በርተን ጠጥተን እንገባለን። ምንም ባናገኝ ገበያ የለም ብንልም ሰርተን እዚህ ሰርተን በርተን እንገባለን። ከቤታችን ደግሞ ከዚህ ከወጣን ባዶዋችን አንገባም። ብሔር ብሔረሰብ ብትይ የዓለም አቀፍ ሰው እንዳለ ከጉብኝት ጀምሮ እስከ ነጋዴው ካልሽ የሚኖርባት መርካቶ ማለት ነው። ግማሹ ሊጎበኛት ይመጣል፣ ግማሹ ሰርቶ ሊያገኝበት ይመጣል፣ ግማሹ የፈለገው እንዲያደርግበት የሚመጣበት ቦታ ነው። ከሃይላንድ ክዳን ለቃሚ እስከ ላስቲክ ቅመም ብቻ ሳይሆን ማለት ነው እና እስከ አስመጩ ድረስ እዚህ የሚተራመስበት መርካቶ ማለት ነው። ድር ቢያብር አንበሳ ያስር እንዲሉ ትላንት በጦርነት ድል፣ ዛሬ ደግሞ የልማት ድል። በጥቁር ሕዝቦች ታሪክ ውስጥ የድልና የነጻነት አርማ ያረፈበት አድዋ አድዋ የትላንት ታሪክ ብቻ ሳይሆን ዛሬም የኢትዮጵያ የአንድነት መሰረት ነው። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ለሀገራቸው ክብር፣ ነጻነት በአንድነት በጋራ መቆምና ድል ማድረግ ማሳያ ነው። በእርግጥም ኢትዮጵያ የታደለች ሀገር ናት። የአድዋ ዋናው ድል መገለጫ የህዝባችን አንድነት ነው። ሁሉም የተመመው ለጦርነቱ ራሱን የሰዋው አንዲት ኢትዮጵያን ለማዳን ነው። አንድ ዓላማ ይዞ ነው፣ ግን ከተለያየ ብሔረሰብ ነው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የታላቁ ህዳሴ ግድብ ከወደቀበት አንስተው በእግሩ እንዲቆም ለምረቃ እንዲበቃ ያደረጉበት መንገድ አንዱ የህብረ ብሔራዊነታችን የህብረ ብሔራዊ አንድነታችን መገለጫ ነው። ይሄ ብቻ አይደለም። ኢትዮጵያ ውስጥ በህልማችን ስናስበው የነበረው ድሪም እናደርገው የነበረው
ትልቅ ልማቶች ተግባራዊ ተደርገዋል። የማዳበሪያ ፋብሪካ መሰረት ድንጋይ አስቀምጠናል። ጋዝ ፋብሪካ ስራ አስጀምረናል። የነዳጅ ማጣሪያ ፋብሪካ ስራ አስጀምረናል። እነዚህ ነገሮች ሌላ ሀገር ቢሆኑ እንዴት እንደሚጨበጨብላቸው በጣም በጣም ትልልቅ ፓራዳይም ሽፍቶች ናቸው። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ላለፉት 19 ዓመታት በክልሎችና በከተማ አስተዳደሮች በድምቀት ተከብሯል። የብሔር ማንነትና ኢትዮጵያዊነት ሚዛን እንዲጠብቅ ለእኩልነት፣ ለሰላምና ለዲሞክራሲ ግንባታ ብሎም ለሀገራዊ መግባባት አበርክቶ ከፍ ያለ ነው። ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ላለፉት 19 ዓመታት በመከበሩ በሕዝቦች መካከል መቀራረብን፣ አንድነትን፣ ወንድማማችነትን፣ እርስ በራስ መተዋወቅን እንዲፈጠር አድርጓል ማለት እችላለሁ። አንዳችን ሌላችን እያወቅን እንድንሄድ እድል የሚፈጠርና የመታወቃችን እድል እየጨመረ ሲሄድ ወንድማማችነቱ፣ የትማማችነቱ፣ መከባበሩ እየጨመረ ይሄዳል ማለት ነው። ይሄ ሲሆን እንደ ሀገር መከባበር ይጨምራል። እንደ ሀገር ሀገራዊ ትልቅ አንድነት እንዲጎለብት ያደርጋል። ጠንካራ ሀገረ መንግስት ግንባታ እንዲደረግ፣ ጠንካራ ሀገራዊ አንድነት እንዲመሰረት የማድረግና እርስ በርሳችን የምታወቅ አንዱ ለሌላችን ያለን ክብር እንዲጨምር የማድረግ ነገሮች ይኖሩታል ማለት ነው። አንዱ ያንዱን ያዳንቃል። ይህ ትልቅ እሴት ነው። የመቀራረብን፣ አብሮ የመስራትን፣ ፍቅርን ያሳድራል። ባለፉት የለውጥ ዓመታት እውነተኛ የፌዴራል ስርዓት እንገንባ ብለን ስራ ጀምረናል። ውጤትም ተገኝቷል። ህዝቦች ራሳቸውን በራሳቸው እንዲያስተዳድሩ እድል ሰጥቷል። የራስን በራስ የማስተዳደር ጥያቄ ያላቸው ህዝቦች መብታቸው እንዲከበር ተደርጓል። ጥያቄያቸው እንዲመለስ ተደርጓል ማለት ነው። ስለዚህ የፌዴራል ስርዓታችን እውነተኛ የፌዴራል ስርዓት እንዲሆን እየሰራንበት ነው ያለ ነው ማለት ነው። ህዝቦች ወደ መግባባት አንዱ የአንዱን እሴት የኔ ነው ብሎ የመጠበቅ የጥቅል ኢትዮጵያዊ ህዝቦች መተዋወቅ፣ መቀራረብ አምጥቷል። አለፍናቸው ዓመታት እሴቶች ውስጥ ኢኮኖሚካሊ በኢንቨስትመንት አንዱ ጋር ያለውን ሀብት ሌላኛው አብሮ የመስራት የማልማት የባህል እሴቶች ላይ በሚከበሩበት ቀናት ላይ የሚወጡት ለኤግዚቢሽን የሚቀርቡት የባዛር እነኚህ ጌጦች ለገበያ ይቀርባሉ። ሰዎች የስራ ፈጠራ ያገኛሉ። አሁን ያለው ፌደራል ስርዓቱን እየመራ ያለው መንግስት ህዝቦች የበለጠ የሀገር ባለቤትነት ስሜት እየተሰማቸው የመጣበት ህዝቦች በጋራ በሀገር ፕሮጀክቶች ላይ በጋራ የመቆም ፍላጎታቸው በጣም እያደገ የመጣበት የመንግስት ቅቡልነት በጣም እያደገ የመጣበት ሁኔታዎችን ሊፈጥር ችሏል ማለት ነው። ክልሎች ብሔር ብሔረሰቦች ጥያቄ ነበራቸው። በክልል እንደራጅ የሚል ሲዳማ በክልል እንደራጅ የሚል ጥያቄ ነበረው። ለምን አልተፈቀደለትም? ለውጡ ነው የፈቀደለት። የደቡብ ምዕራብ ህዝብ ራሱን በራሱ ማስተዳደር ጀምሯል። የሸካ የቤንች ህዝብ ራሱን ማስተዳደር ጀምሯል። የደቡብ ህዝብ ራሱን በራሱ ማስተዳደር ጀምሯል። የጋሞ፣ የወላይታ፣ የጎፋ ህዝብ ራሱን በራሱ ማስተዳደር ጀምሯል። በውስጡ ያሉ 32 ብሔር ብሔረሰቦች። የማዕከላዊ ኢትዮጵያ ህዝብ ራሱን በክልልነት አደራጅቶ እየተንቀሳቀሰ ነው ያለው። እነዚህ ጥያቄዎች ተሞክረው ሳይሳኩ ላለፉት 30 ዓመታት የቆዩ ያደሩ ናቸው። ስለዚህ እውነተኛ የፌዴራሊዝም ማለት አንደኛ ህዝቡ ራሱን በራሱ በነፃነት የማስተዳደር በሀብቱ የመጠቀም በልጆቹ የመመራት ሀብቱን የማስተዳደር መብቶች የተረጋገጡበት ነው። ሀያኛው የብሔር ብሔረሰቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በድምቀት ይከበራል። የዘንድሮ የኢትዮጵያ ብሔር ብሔረሰቦች በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ነው። ዲሞክራሲ ያለበት፣ መግባባት አለበት፣ ህብረ ብሔራዊ አንድነት አለበት።
ህብረ ብሔራዊ አንድነት ያለውን ጠቀሜታ በተለይ ደግሞ የብሔራዊነት ትርክት ስለሚኖረው ጠቀሜታ ብዙ ብለናል። በወሳኝነት ከዚህ መሪ ቃል የምንወስደው ዘንድሮ ኢትዮጵያ እየመከረች ነው። በምክክር ውስጥ በህገ መንግስቱ፣ በፌዴራል ስርዓቱ፣ በአጠቃላይ በሚያለያዩንም ሆነ በሚያቀራርቡን ጉዳዮች ላይ አጀንዳ መዘን የምንወያይበት ነው። ዴሞክራሲያዊነትን የተላበሰ መሆን መቻል አለበት። ዲሞክራሲ ደግሞ አሳታፊነት ነው። አሳታፊነት ነው። ኢትዮጵያ ሁሉም ብሔር ብሔረሰቦችና ህዝቦችን ያሳተፈ መሆን መቻል አለበት። ስለ ብሔራዊ ምክክር ስናወራ ሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ይሳተፉበት መሆን አለበት። እቺ ሀገር መቆም የምትችለው፣ እቺ ሀገር ጠንካራ መሆን የምትችለው፣ የምትፈራ የምትከበር ሀገር መገንባት የምንችለው ሁሉም ብሔር ብሔረሰቦች የሚወዷት የመገለል ስሜት የሌለባቸው ሁሉም ባለቤትነት ስሜት ተሰምቶት ሁሉም በጋራ መቆም የሚችልበትን ስሜት መገንባት የምንችለው አንዳችን ከሌሎቻችን ጋር ስንተዋወቅ መከባበር ይመጣል። ስንተዋወቅ ለሌላው ማሰብ ይመጣል፣ ለሌላው ማዘን ይመጣል። እኔ ብቻ የሚለው አስተሳሰብ እየጣለን እንመጣለን። በጋራ መሆን ተያይዘን መሄድ እሳቤዎችን ከመፍጠር አንጻር ይሄ ትልቅ በዓል ነው። መቼም ይፈጸም የወደብ ጥያቄ መቼም ይፈጸም። የህዝቦች ጥያቄ ግን ወጦ ለዓለም ህዝብ የተላለፈ ነው። ስለዚህ ይህንን የባህር በር ጥያቄ ተግባራዊ ለማድረግ ሰላማዊ፣ ህጋዊ፣ ዲፕሎማሲያዊ የሆነ መንገድ መከተል አለበት። ይህን እያለ ነው የለውጡ መንግስት ይህን ነው እየሰራ ያለው። እንዋጋ አላለም፣ በውጊያ እናምጣ አላለም፣ በግጭት እናምጣው አላለም። እያለ ያለው በዲፕሎማሲያዊ መንገድ፣ በሰላማዊ መንገድ፣ ሰጥቶ በመቀበል መንገድ በጋራ እናልማ። ነገር ግን ኢትዮጵያ የባህር በር ያስፈልጋታል። ወደብ አለ። ኢትዮጵያ የባህር በር ትፈልጋለች። ይሄ ጥያቄ ብሔራዊ ጥቅማችን ለማስከበር መላው ሀገራችን ብሔር ብሔረሰቦችና ህዝቦች በአንድነት ቆመው ኢንተርቴን እያደረጉት ያለ ነው። እኛን ትልቅ የሚያደርገን መከባበር፣ መፈቃቀር፣ አለመናናቅ፣ እኔ ከሌ ይበልጣለሁ ሳይሆን እኛ ውበታችን፣ አለባበሳችንም፣ አነጋገራችንም አንድነታችን ውበታችን ነው ብለን አምነን ለትውልድ ጥሩ ነገርን ማሳለፍ አለብን። ብዝሃነት ውበታችን፣ አብሮነት ደግሞ ኃይላችን ነው። በህብረ ብሔራዊቷ ከተማ በወንድማማችነትና እህትማማችነት መንፈስ ነገ በሌላ ከፍታ መገኘት ብሔር ብሔረሰብ ቀናስ ገትሪስ እዮሌ ኢትዮጵያ በገስኒንጌ በገደሰኒ በገዓለሚ ከኑ አገርሲሲ እንኳን ተሐኩም ብሔር ብሔረሰብ ማዓልቲ ላይታዮ ቦንቿዮ አሹባ ከሰሮ ጋቴሲ ያገስ ለመላው የኢትዮጵያ ህዝብ ለ20ኛው ብሔር ብሔረሰቦችና ህዝቦች ቀን እንኳን አደረሳችሁ። ለመላው የሀገራችን ብሔር ብሔረሰቦችና ህዝቦች እንኳን ለ20ኛው ለኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል በሰላም አደረሳችሁ። በዓሉ የሰላምና የፍቅር እንዲሆንልን እመኛለሁ።